ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ዋላችሁ? ዛሬ እንግዲህ ዕለቱ አርብ ነው። የቀኑን መረጃ ወደ እናንተ ለማምጣት ከፓስተር አለማየሁ ጋር እንደገና ተገናኝተናል። ዓለማችን አሁን ላይ ያለችበት እጅግ አስፈሪና አስጨናቂ ጊዜ ላይ መሆናችን ያው በግልጽ እየታየ ነው ያለው። በዚህ አቅጣጫ ላይ እንግዲህ መጽሐፍ ቅዱሳዊ ምልከታን ወደ እናንተ ለማድረስ እየተጋን እንገኛለን። መረጃውን ደግሞ ያው እያሰባሰበ ይዞ የሚመጣልን ወንድማችን ፓስተር አለማየሁ ነሙ ነው። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ወቅታዊውን ጉዳይ ወደ እናንተ ለማምጣት እየታየ ያለውን በዓለማችን ያለውን ነባራዊ ሁኔታ በመገንዘብ ለማንቃት፣ ለማነቃቃት እንዲሁም ደግሞ ለማሳሰብም ጭምር የሚረዳን መረጃ ወደ እናንተ እያመጣን እንገኛለን። እንግዲህ አጠገቤ ፓስተር አለማየሁ ነሙ ይገኛል። በየዕለቱ መረጃዎችን እያጠናከረ ይዞልን እየመጣ ነው። እግዚአብሔር አብስቶ ይባርከው። ለዕለቱ እንግዲህ ለቀኑ ይዞልን የመጣውን መረጃ ከማቅረቡ በፊት ሰላምታ እንለዋወጥና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። በጣም እየተገረምኩ ነው ያሉት። እንግዲህ ዓለማችን እየሄደችበት ያለው ይሄ አዙሪት በተለይም ደግሞ ያው እኛ ክርስቲያኖች እንደመሆናችን መጠን መመርመር አለብን። ጌታ ኢየሱስ ክርስቶስ ምንድን ያለው በመጨረሻው ዘመን ላይ ምን አይነት ምልከታን ጥቆማን ሰጥቶናል የሚለውን እንግዲህ እናንተ እየገመገመን ለአድማጮቻችን መረጃን እያቀረብን እንገኛለን። ዛሬ አዲስ መረጃም ይዘህልን መጥተሃል። እሱን እስኪ አጋራን። እንግዲህ የመካከለኛው ምስራቅ ጊዜ ወደ ጊዜ አንዴ ጠበቅ አንዴ ላላ እያለ የሚሄደው አሁን ላይ ያለው ሁኔታ ወደ ፍጻሜው እየመጣ እንደሆነ የሚያመለክቱ ነገሮች በስፋት እየታዩ ነው ያሉት። በተለይም ደግሞ በእስራኤል አሜሪካና ኢራን መካከል እየተካረረ የመጣው ጉዳይ ምናልባትም የዓለም ታላላቅ ሀገራትን ስቦ ወደ ጦርነት ሊከታቸው ይችላል የሚል ስጋት የጨመረና የአጫረም ጉዳይ በትናንትናው ዕለት ተፈጽሟል። ይኸው ምንድነው? ከ3 ቀን በኩል ቀን በፊት ወደኋላ ሄደው አድማጮቻችን መስማት ይችላሉ። በሆርሙዝ ሰርጥ አንድ ወታደራዊ ልምምድ ኢራን ጀምራ ነበረ፣ የባህር ኃይል ልምምድ። ነገር ግን ይሄ የባህር ኃይል ልምምድ በተጀመረበት ቅስፈት ማለት ይቻላል በትናንትናው ዕለት ትናንት ወደ ማለት ነው ትናንትና ዘግበነዋል። የሆርሙዝ ሰርጥን በከፊል ዘግታ ነበረ። ይሁን እንጂ ይህንን ተከትሎ ሩሲያና ቻይና ቀጥታ በጦር መርከቦቻቸው ወደ ኢራን ሆርሙዝ ሰርጥ ተቀላቅለዋል። በፍጥነት ነው የሆነውና ዓለምን ያስደነገጠው ነገር ምንድነው? በጄኔቭ እየተደረገ ያለው ድርድር ባልተቋጨበትና የመፍትሄ ሀሳቦችን ሁለቱም ሀገሮች ይዘው እንዲመጡ እየተጠየቀ ባለበት ሁኔታ የነዚህ ሁለት ሀያላን ሀገሮች በዛ አካባቢ ፈጥነው በባህር ኃይሎቻቸው በጣም
እጅግ ዘመናዊ የሆኑ ተዋጊ ባህር ኃይል ይዘው ልምምዱ መቀላቀላቸውና የነሱ የቻይናም ሚዲያ የሩሲያ ሚዲያ የሆርሙዝ ሰርጥን ከሽብርተኝነት ለመከላከል የወሰድነው እርምጃ ነው ማለታቸው ሽብርተኛው ማን ነው የሚለውንም ጥያቄ እንድታነሳ ያስገድዳል። እንግዲህ ይሄ ሁሉ እየሆነ ያለው የጄኔቭ ስብሰባ እንዳለው ሆኖ ከፍተኛ ወታደራዊ ዝግጅት በኢራን በአሜሪካና በእስራኤል በኩል እየተደረገ ባለበትና የዶናልድ ትራምፕን ቀጥተኛ ትዕዛዝ የባህር ኃይሉ ወይም የአሜሪካ ሴንትራል ኮማንድ ነው የሚባለው እየተጠባበቀ ባለበት ሁኔታ ነው አሁን ይሄ ነገር እየተከሰተ ያለው። ለዛውም የቀነ ገደብ በተሰጠበት ጊዜ የቀነ ገደቡ 10 ቀን ነው። እንግዲህ ባለፈው 1 ወር ነበረ። ከዛ ወደ 10 ቀን ዝቅ አድርገውታል። 10 ቀኑ እንግዲህ ምናልባት 3 ቀን 4 ቀን የቀረው ይመስለኛል። ቅዳሜ ዕለት ይደረጋል እና እንግዲህ ይሄ ጉዳይ አይቀሬ መሆኑን የተረጋገጠ ቢሆንም ነገር ግን በቀጠናው ላይ ከታሰበው በላይ ከፍተኛ ጥፋት ይዞ እንዳይመጣ ቢቢሲም ላይ ሲኤንኤንም ላይ አልጀዚራም ላይ ጉዳዩን እየተነተኑ ያሉት የፖለቲካ ተንታኞችና ወታደራዊ ተንታኞች መዘዙ በቀላሉ የሚለቅ አይደለም እና አሜሪካም ሆኑ እስራኤል እንዳሰቡት ኢራን በቀላሉ ሊያንበረክኳት የሚችሉት ሀገር አይደለችም። በተለይም ደግሞ የሩሲያና ቻይና ወደ ቀጠናው መምጣት ባለፈው አላደረጉትም። በዛ በ12 ቀን ጦርነት አልነበረም። ነገር ግን አሁን መምጣት ምንድን ነው የሚለው ነገር ያመለክታል። እንግዲህ እስኬል መጽሐፍ ላይ ያለውን ነገር ብዙ ጊዜ እኛ እንጠቅሰዋለን። የጎግ እና የጎግ ማጎግ ጦርነት ተሳታፊ ሀገሮችን እዛ እነ ቶቤል እነ ሳቤ ሌሎችም እያለ እነ ጎሜር እያለ ይጠቅሳቸዋል። እና እነዚህ ሀገሮች ባንም በሌላም የተወሰኑት በከፊል ማለት ይቻላል ሩሲያ መጣለች፣ እንግዲህ ቻይና መጣለች፣ ሰሜን ኮሪያ መምጣቱ አይቀርም። ደቡብ ኮሪያም ደግሞ በፍጹም ያላሰብኳት ሀገር ነች። ደቡብ ኮሪያ ተቀላቅላለች ከዚህ አሰላለፍ ጋር እና ይሄ አሰላለፍ ለአሜሪካም ለአውሮፓውያኑም መልእክት ያለው ነው። እንግዲህ ይሄ የምዕራቡ ዓለም መፈረካከስና የአዲስ ዘመን ስርዓት ብስራት የሚሉት ነገር እውን ሊያደርጉት እንደታሰበ ያመለክታል። እንግዲህ ይሄ የአዲስ ዘመን ብስራት ዝም ብሎ የሚሆን አይመስለኝም። እንደው ዝም ብለህ ሚዲያ ላይ ወጥተህ የምታወጀው አይደለም። ትልልቅ ጦርነቶች እንደሚደረጉ የጎግ ማጎግ ጦርነት ብለን ብዙ ጊዜ የምናነሳው እስኬልም የሚያነሳው ከሰሜን የሚመጣው እስራኤልን የሚከበው በእስራኤልና በዚህ በኢራን የሚደረጉ ጦርነቶች ምናልባት መጽሐፉ ከተጻፈበት ከተገለጠበት ዘመን አሁን ላይ ዘመኑ የእጅግ የቴክኖሎጂ ልቀት ያለበትና መሳሪያዎች በቀላሉ አንድን ሀገር መክበብና መምታት የሚችሉበት ሁኔታ ያለበት ስለሆነ ምናልባትም ይሄ ጦርነት መካከለኛው ምስራቅን ወደ ኋልዮሽ ዘመን እንዳይመልስና አልፎም ምናልባትም ወደ ምዕራቡ እንዳይዘነብል ያስፈራል፣ እንዳይሄድ ያስፈራልና እነዚህ ምልክቶች እየታዩ ናቸው እና ይሄ ጦርነት ምናልባትም እንግዲህ ነገ ተነገ ወዲያ ምን እንደሚፈጠር አናቅም፣ ግን እኛ በእግዚአብሔር ፊት መጸለይ እንዳለብን አስባለሁ። ሌላው በጣም አነጋጋሪ የነበረው በትናንትናው ዕለት የእስራኤል መከላከያ ሚኒስትር እስራኤል ካት መግለጫ ሰጥተው ነበረ። በመካከለኛው ምስራቅና ሐማስን ተመለከተ። ይሄ መግለጫቸው እንግዲህ የተኩስ አቁሙ እንደሚፈርስ አይነት ንግግር ነው የተናገሩትና ምንድነው እሳቸው ያሉት? ስምምነቱ እንግዲህ አሁን ወደ ሁለተኛ ምዕራፍ እየተሸጋገረ ነው። በነገው ዕለት ምናልባትም የስብሰባውን ውጤት ይዘነው እንመጣለን። ምሽት ላይ የሆነ ነገር ይዘን እንመጣለን ብዬ አስባለሁ። ፒስ ቦርድ የሚባለው በአሜሪካ በተሰበሰበበት አንዱ አጀንዳው የሁለተኛው ምዕራፍ
ሊጀመር ባለበት ሁኔታ የእሳቸው የመከላከያ ሚኒስትሩ መግለጫ ትንሽ አነጋጋሪ ሆኗል። እንግዲህ በስምምነቱ መሰረት በሁለተኛው ዙር እስራኤል ቀስ በቀስ ጋዛን ለቃ ትወጣለች የሚል ነው አንዱ ስምምነቱ። ይሄ ቢጫ መስመር ከተባለው ለቃ ትወጣለች የሚል ነው። ቢሆንም አሁን ላይ ግን የመከላከያ ሚኒስትሩ እንዳሉት አሁን ካለንበት ቢጫ መስመር አንድም ሜትር ለቀን አንወጣም፣ ወታደሮቻችን አይወጡ የሚል ነገር አንስተዋል። ይህ ብቻ አይደለም፣ በሐማስ ላይ የምንወስደውን እርምጃ እንደሚገፉበትና ሐማስ ከተደበቀበት ሸለቆና ጉራንጉድ ጠራርገን እንደምናወጣው ከዚህ በኋላ ጦርነቱ ከተጀመረ 6 ወር ብቻ እንደሚፈጅባቸው ለዚህም ደግሞ ዝግጁ እንደሆኑ እየተናገሩ ነው ያሉት። ምናልባትም ይህ ንግግር 2 እሳቤ ይይዛል። አንደኛው እሳቤ ምንድነው? በሐማስ ላይ ጫና በመፍጠርና ከኢራን ጋር ለሚደረገው ጦርነት የሐማስ እዚህ ጋር ድጋፍ እንዳያደርግ ወይም ጥቃት እንዳይፈጽም ለማድረግ የታሰበ ነው የሚሉ ወገኖች አሉ። ሁለተኛው ሐማስ ህልውናው እንዳይከትም ፈርቶ የሁለተኛውን ዙር ድርድር የተጀመረውን ማለት ነው ጫና በማድረግ እንዲቀበል ለማድረግ ነው የሚሉም አሉ። ሶስተኛው ደግሞ ያሉት ምንድነው? በፍጹም እስራኤልና ሐማስ በምንም መልኩ ታርቀው አብረው መኖር አይደለም ጎረቤት ሆነው መኖር እንደማይችሉ የሚያመለክት ነገሮች ስላሉ ይሄ ድርድሩ ተካሄደም አልተካሄደም ይሄ ጉዳይ የሚሳካ እንዳልሆነ እየተናገሩ ነው ያሉት። እኔም እነዚህ ከሶስተኞቹ ጎራ ነኝ ያለሁት። ምክንያቱም ዝም ብዬ ሳይሆን ከብሉይ ኪዳን ጀምረ መጽሐፍ ቅዱስን ስታጠና እስራኤልና ፍልስጤማውያን ወዳጅ ሆነው ሸሪክ ሆነው አብረው ኖረው አያውቁም። ለዘመናት ያላቸው ታሪክ የጦርነት ታሪክ ነው። ጦርነት ብቻ ሳይሆን መንፈሳዊ እና ያው መንፈሳዊ ፊልም ማለት ጦርነት ታሪክ ነው። ሁለቱ ሀገሮች ሁለቱ ህዝቦች መካከል ያለው። ስለዚህ ይህንን ሁለቱን ህዝቦች ሊያስማማ የሚችለው እኔ እንደማስበው ብቻ ሳይሆን መጽሐፍ ቅዱስም እንደሚለው ለረጅም ጊዜ ሰላም ይሆናል ተብሎ የሚታሰበው በሁለቱ መካከል የ3 ዓመት ከ6 ወሩ ነው። እሱም አውሬው በኢየሩሳሌም ሲነግስና መቅደሱ ተሰርቶ በዛ መስዋዕት ማቅረብ እስራኤላውያን የሰርክ መስዋዕታቸውን ያለ ስጋት እንደ ልብ በሚያቀርቡበት ሰዓት ሰላም ነው ብለው ያስባሉ። ለ3 ዓመት ከ6 ወር። ነገር ግን ይሄ የ3 ዓመቱ ከ6 ወር በሚነሳበት ጊዜ እርኩሰት ቤተ መቅደሱ ላይ በሚታይበት ጊዜ የአይሁድ ድንዛዜ ሮሜ ላይ እንዳለው የአይሁድ ድንዛዜ በሚገፈፍበት ጊዜ አይሁዶች ክርስቶስ መጥቶ የሄደው እንደሆነ በሚያውቁበት ሰዓት በዛን ሰዓት አንዱ ከአውሬው ጋር አስተባባሪ የሚሆኑት ፍልስጤማውያኖች ናቸው፣ ሶሪያውያኖች ናቸው፣ ጆርዳኖች ናቸው፣ ሊባኖች ናቸው። የዓለምን ይህንን የአርማጌዲዮን ሰራዊትን ተቀብለው ማስተናገድ የሚችሉበትና የአርማጌዲዮን ሜዳ ተብሎ ከቁጥር በላይ ያለው ሰራዊት የሚሰፍርበትን ሁኔታዎች የሚያመቻቹት እነዚህ ሀገሮች ናቸው፣ እነዚህ ህዝቦች ናቸው የሚሆኑትና ስለዚህ አሁን እኔ ሰላም ይመጣል ብዬ በፍጹም አላስብም። ስለዚህ የመጨረሻው ዘመን ላይ ስለሆነን ያለ ነው። ዓለም ከኢኮኖሚ አንጻር አይደለም ጦርነት እየተነሳ ያለው፣ ከፖለቲካ አንጻር አይደለም ጦርነት እየተነሳ ያለው። ጦርነት እየመጣ ያለው ከመጽሐፍ ፍጻሜና አውሬውን ለማንገስ ከሚደረግ ሩጫ በዓለም ላይ ከሚደረገው ትርምስ ለማምጣት የሚደረግ እንደሆነ ነው ማስበውም። ያለውም ሁኔታ ደግሞ ይሄ ነው ያለውና እንግዲህ እግዚአብሔር እንዲረዳን በእግዚአብሔር ፊት መጸለይና ራሳችንን ነው ማዳን ያለብን።
እኔ ዛሬ መልእክቴ ሰው ሆይ ራስህን አድን። እንዴት እናድን? ወደፊትህን ወደ ክርስቶስ መልስ። ከጌታ ጋር ኅብረትህን አጠናክር። በጸሎት ትጋ። ምድራዊውን ነገር ከማሳደድ ይልቅ ሰማያዊውን ነገር አጥብቀህ ፈልግ። ያ ሲሆን ነገሮች ይሰላሉ፣ ቀላሉ ብዬ እላለሁ። ለዛሬ ቀን ያለኝ መረጃ ይህንን ይመስላል። የጌታ ጸጋ ሰላም ከሁላችን ጋር ይሁን። ሻለው። እግዚአብሔር አብስቶ ይባርክ ፓስተር። እውነት ነው። ሰይጣን ያው መሰሉን ለመተካት ከናምሩድ ዘመነ መንግስት ጀምሮ በተለያየ የዓለማችን ሀያላን የተባሉ ብርቱ የተባሉ መንግስታት መሪዎችን በራሱ አምሳል ለመቅረጽ ሞክሮ እግዚአብሔር ስላልፈቀደለት እየከሸፈ መጥቶ ጌታ ኢየሱስ ክርስቶስ በመሃል መጥቶ የሰው ልጅን ለማዳን ተልኮ ይዞ መጥቶ እንደገና ደግሞ በሞቱ የገዛውን የሰው ልጅን ደግሞ መልሶ ይዞ ለመሄድ የራሱን መንግስት ለመመስረት ዳግም ተመልሶ እንደሚመጣ ይታወቃል። እስከዛም ሰዓት ድረስ ሰይጣን ያው መሞከሩ አይቀርም። ነገር ግን ያው የክርስቶስ ዳግም መምጣት ሲመጣ የመጨረሻው ተልኮ እንደሚደመደም መጽሐፍ ቅዱስ ይነግረናል። እኛም ለዛ ነው እንግዲህ ትጋታችን፣ ሩጫችን በዛ መንግስት ውስጥ የራሳችን ድርሻ እንዲኖረን ራሳችንንም እዛ መንግስት ውስጥ እንድናገኝ እንግዲህ ፓስተር እንደመከረን መንቃትና መዘጋጀት አለብን። ጊዜው ደግሞ እንቅልፍን የሚያስተኛ ነው። ስለዚህ ውድ አድማጮቻችን ንቁ የሚል ጠቅለል ያለ ምክረ ሐሳብ እናቀርባለን። እንግዲህ ለዛሬ ለዓርብ የቀን መረጃችን ይህንን የመሰለ ነው። በምሽቱ ደግሞ እንዲሁ በሌላ መረጃና መልእክት ተመልሰን እንመጣ ይሆናል። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።